ዩቲናስ ልትታሰር ነው። አሁን እቺ ልጅ ብታረግዝ ከማን የሚባል ብሎ ዩቲናስ የምትባለው ቲክቶከር በኢንስታግራም አካውንቷ ትላንትና ከሰዓት 3 ስልክ አካባቢ ከቦሌ ሙጭልፎን ጠፍቷል ብላ ኢንስታግራሟ ላይ ፎቶን ከፌስቡክ አውርዳ ስለለጠፈች ተጠርጣሪውን መለጠፍ ይቻላል በማህበራዊ ሚዲያ በኢትዮጵያ ታሰር ነው። ሰላም ውድና የተከበራችሁ የአድናን በድርድን ኦፊሻል ተከታታዮቻችን እነሆ ዛሬ ከሰሞኑ ሶሻል ሚዲያችሁን ያጨናነቀውን ወይንም ደግሞ ሰላም የሰጣችሁን ጉዳይ ልነግራችሁ ነው ማለት ነው። ይሄም ምንድነው? ዩቲናስና ሰይድ አህመድ ከባድ የሆነ ክስ ውስጥ ገብተዋል ማለት ነው። እንደዚሁም ዘሀበሻ ደግሞ የዘገበው መረጃ አለ። ዛሬ ለምን ልትከሰስ እንደሆነ በምን ምክንያት እንደታሉና ለምን እንደዚህ እንደሆኑ በዝርዝር አስረዳችኋለሁ ማለት ነው። እስካሁን ድረስ ከታች ሰብስክራይብ ያላደረጋችሁ ሰብስክራይብ ያደረጋችሁ ላይክ ያደረጋችሁ ቪዲዮውን እንጀምራለን ማለት ነው። ይህ አድናን በድርድን ኦፊሻል ነው። ሰላም ውድና የተከበራችሁ የአድናን በድርድን ኦፊሻል ተከታታዮቻችን እንዴት ናችሁ? ያው ከሰሞኑ ስለ ዩቲናስና ስለ ሰይድ አህመድ ማለት ጸብ ሰምታችኋል እርግጠኛ ነኝ። የጸባቸው ምክንያት የሆነውን ደግሞ እኔ እነግራችኋለሁ ማለት ነው። ለዚህ ጸብ ዋነኛ መነሻ የሆናቸው ሰይድ አህመድ በፌስቡክ ገጹ ያጋራው ምስል ነው። እንደምትመለከቱት ሰይድ አህመድ በፌስቡክ ታዋቂ የሆነ ግለሰብ ነው። ይህ ግለሰብም ታዲያ በፌስቡክ ገጹ አሁን እቺ ልጅ ብታረግዝ ከማን የሚባል ብሎ ሀያት ናስር ከተለያዩ ሰዎች ጋር እየተዝናኑ ያለበትን ቪዲዮ ያመጣና ፖስት ያደርገዋል ማለት ነው። ታዲያ ይሄን ቪዲዮ ፖስት ካደረገ ከትንሽ ቀናት በኋላ ደግሞ ዩቲናስ ይሄንን ፎቶ እንደምታዩት ከቦሌ ላይ 3 ስልክን ሰርቆ ጠፍቷል በማለት የሱን ፎቶ ከፌስቡክ ላይ ዳውንሎድ አድርጋ የሌባ ፎቶ ብላ ፖስት ታደርገዋለች ማለት ነው። ታዲያ ከባዱ ጉዳይ ሰርቆኛል የሚለው ጉዳይ አይደለም። በኢትዮጵያ ሕግ መሰረት አንድን ሰው ስልክ ሰርቆኛል ብሎ ፎቶን ማውጣት ወይም ደግሞ እንደዚህ አድርጓል ብሎ ሕግ ጥሶ ማለት ነው የሰውን ፎቶ መለጠፍ ይቻላል አይቻልም የሚለው ነው ከባዱ ጉዳይ። ታዲያ በዚህ ጉዳይ ላይ ሰይድ አህመድ በቪዲዮ መጥቶ እኔ አላደረኩም ጉዳዩን ወደ ሕግ እንወስደዋለን ሕግ ይዳኘናል ብሎ ቪዲዮ ሰርቷል ማለት ነው። የሱን ቪዲዮ ላሳያችሁ። ዩቲናስ የምትባለው ቲክቶከር በኢንስታግራም አካውንቷ ትላንትና ከሰዓት 3 ስልክ አካባቢ ከቦሌ ሙጭልፎን ጠፍቷል ብላ ኢንስታግራሟ ላይ ፎቶን ከፌስቡክ አውርዳ ስለለጠፈች እሱን ጉዳይ ግልጽ ለማድረግ ነው። ይህ ነገር ቤተሰቦችን፣ ጓደኞችን፣ የሥራ ባልደረቦችንና ብዙዎቹን ወዳጆችን አስቆጥቷል። ለምን እንደዚህ እንዳለ በደንብ አብራራቸዋለሁ። እስከ መጨረሻው ቪዲዮውን እዩትና እኔ ንቄትቸው ነበር እንደ ኖርማል እንደ መፈጋገር ቆጥሬ ሁኔታው ግን ትልቅ የስም ማጥፋት ወንጀል ስለሆነ ጉዳዩ በሕግ እንዲታይ ጠበቃ ጓደኞችን ስላማከሩኝ ወደ ሕግ ለወስደው ዝግጅታችንን ጨርሰናል። ሕግ ቦታ ተቀርብና ያለችበትን አግባብ እዛው እንነጋገርና ጉዳዩን እናያለን ማለት ነው። ቪዲዮውን እንዳያችሁት እንግዲህ ወደ ክስ እንሄዳለን ብሏል። ወደ ክስ የሚሄድበት ጉዳይ እንደቀልድ አይቼው ነበር እኔ መጀመሪያ ወይም ደግሞ ጀስት እንደፈን አይቼው ነበረ። ጉዳዩ ግን በቀልድ የሚታይ አይደለም፣ ወደ ሕግ እንወስደዋለን ብሏል ማለት ነው። ታዲያ ዋናው ጉዳይ ግን ስልኩን ሰርቋል አልሰረቀም የሚለው ሳይሆን የአንድን ሰው ፎቶ ሶሻል ሚዲያ ላይ አውጥቶ የዛን ሰው ፎቶ ደግሞ እንደዚህ ወንጀል ሰርቷል ሰርቆኛል ማለት በኢትዮጵያ ሕግ ምን ይመስላል የሚለውን ዘሀበሻ ያወጣው መረጃ አለ። አንድን ሰው ወንጀለኛ ማለት የሚችለው ፌደራል ፖሊስ ብቻ ነው እስከና አንቀጹ ማለት ነው። ዘሀበሻ ያወጣውን ቪዲዮ ለጋብዛችሁ። ቲክቶከሯ ዩቲ የአንድ ግለሰብን ፎቶግራፍ በመለጠፍ 3 ስልኮችን ከቦሌ አትላስ አካባቢ ሰርቆን ጠፍቷልና አፋልጉን ስትል ለጥፋለች በኢንስታግራም ገጿ ላይ። ይሄን ተከትሎ የህግ ባለሙያዎችን አናግረን ነበር። አንድን ግለሰብ ስልካችሁን ቢሰርቅባችሁ ተጠርጣሪውን መለጠፍ ይቻላል በማህበራዊ ሚዲያ? በኢትዮጵያ ሕግ አይቻልም። በኢትዮጵያ ሕግ መሰረት አንድን ግለሰብ ሌባ የማለት ስልጣን ያለው ፍርድ ቤት ነው። በተጨማሪም የተጠርጣሪን ፎቶግራፍ ደግሞ በማህበራዊ ሚዲያ የመለጠፍ ስልጣን ያለው ፖሊስና አፋልጉኝ ብሎ። ስለዚህ አንድ ግለሰብ ተነስቶ እከሌ ስልኬን ሰረቀኝ ወይም ደግሞ እንደዚህ ያደረገኝ ብሎ የዛን ሰው ፎቶግራፍ መለጠፍ በኢትዮጵያ የጥላቻ ንግግርና የሐሰት መረጃ ስርጭት አዋጅ ቁጥር 1185/2012 ሊያስከስስ እንደሚችል የህግ ባለሙያው ለዘሀበሻ ነግሯል።
ይህ አዋጅ በሶሻል ሚዲያ ላይ የሚለቀቁ መረጃዎችን በጥብቅ ይቆጣጠራል። አንድን ሰው ያለ በቂ የህግ ማስረጃ ሌባ ብሎ መለጠፍ እንደ ሐሰት መረጃ ሊቆጠር ይችላል። ምንም እንኳን ስልኩ የተሰረቀው ከእርስዎ ቢሆንም ህጉ ሌባ የመባል ወይም የማለት መብትን የሚሰጠው ለፍርድ ቤት ብቻ በመሆኑ እርስዎን በግሎ የሚሰጡት ፍርድ በአዋጁ ሊያስቀጣውት ይችላል። እንደዚሁም ደግሞ በኮምፒውተር ወንጀል አዋጅ ቁጥር 958/2008 መሰረት አንድን ሰው ለማዋረድ ወይም ስሙን ለማጥፋት በማሰብ በኮምፒውተር ስርዓት አማካኝነት መረጃ ማሰራጨት ይከለክላል። የሌላውን ሰው ክብር ወይም ዝና የሚነካ ጽሑፍ፣ ምስል ወይም ሌላ መግለጫ በኮምፒውተር ስርዓት አማካኝነት አሰራጨ በሚለው አንቀጽ መሰረት ተጠያቂ ሊሆኑ ይችላሉ። በተጨማሪም የተጠርጣሪን ፎቶግራፍ እርስዎ መልቀቆ ካለ ፖሊስና ፍርድ ቤት ትዕዛዝ ማስረጃ በማጥፋት ሂደት ላይ ሌላ የፖሊስ እንቅፋትን ይፈጥራል። በተለይም ተጠርጣሪው ግለሰብ ፍርድ ቤት በሚቀርብበት ሰዓት ላይ ከሳሽ ፎቶግራፊን ቀድሞ በማህበራዊ ሚዲያ ስለለጠፈብኝ መከላከያዎች ሁላ ተበላሽተዋል በሚል ሊከራከርበት ይችላል። እንዲሁም ተጠርጣሪው ግለሰብ በስም ማጥፋት ወንጀል እርስዎን መልሶ ሊከሶትም ይችላል። በፍርድ ቤት ብዙ ጊዜ የሚያሸንፈው እውነት ሳይሆን ማስረጃ በመሆኑ እርስዎ የለጠፉት ግለሰብ ራሱን ተከላክሎ ነፃ ቢሆን መልሶ ራስዎትን በስም ማጥፋትና የማህበራዊ ጫና ደረሰብኝ በሚል እርስዎን ከፍተኛ የሆነ ካሳ ሊጠይቅዎት ይችላል። ስለዚህ ዋናውና ትልቁ መፍትሄ ተብሎ በህግ ባለሙያዎች የሚነገሩ ነገር ስልኮ ከተሰረቀቦት፣ ንብረቶ ከተሰረቀ ያንን ግለሰብ ተጠርጣሪውን ግለሰብ በማህበራዊ ሚዲያ ላይ ፎቶግራፉን መለጠፍ ሳይሆን ለፖሊስ ማስረጃውን ወስዶ መስጠት፣ ክስ መመስረት ብቻ ነው ከእርሶ የሚጠበቀው። በማህበራዊ ሚዲያ ላይ ወጥቶ የራስን ፍርድ መስጠት ግን ጣጣው ብዙ ነው። እንዳያችሁት ነው እንግዲህ በኢትዮጵያ ህግ መሰረት አንድን ሰው ወንጀለኛ ብሎ ፎቶን አውጥቶ መለጠፍ አይቻልም። እንደዚሁም ደግሞ ያልሰረቀን ሰው ሰርቆኛል ማለትም አይቻልም ማለት ነው። ይህን ተከትሎም እንዳያችሁት ሰይድ አህመድ የተባለው ግለሰብ ወደ ህግ እንሄዳለን እከሳለሁ ብሏል ማለት ነው። እሱ የህግ ሂደቱን ጀምሮታል ማለት ነው በራሱ። ነገር ግን አሁን ላይ የተስማሙና ወይም ደግሞ ስምምነት ላይ የደረሱ ይመስላል። ምክንያቱም እንዳያችሁት ሰይድ አህመድ ፖስት ያደረገውን ቪዲዮ ከቲክቶክ ላይ አጥፍቶታል ማለት ነው። ሀያት ናስርም ኮሜንት ላይ ገብታ ካልከሰስክ ይደብረኛል የሚል የሚያስቅ ወይም ደግሞ የሚያዝናና ኮሜንት ሰጥተው ነበረ። ታዲያ በሁለቱ መካከል ስምምነት የተፈጠረ እርቅ የወረደ ወይም ደግሞ ክሱን ለመተው የተስማሙ የሚመስል ሁኔታ ይታያል ማለት ነው። አዳዲስ መረጃዎች ከወጡ አዳዲስ ዜናዎች ሲኖሩ ደግሞ ወዲያው የምናሳውቃችሁ ይሆናል ማለት ነው። ዩቲዩባችንን ሰብስክራይብ ማድረግ አይረሳ። እንደዚሁም ዩቲዩባችንን ፎሎ፣ ላይክ፣ ሼር ሁሉንም እያደረጋችሁ ማለት ነው አብረን እንቆያለን። ለዛሬው መልካም ቀን ይሁንላችሁ።